ፊልሙ ሲጀምር ሃኒ የምትባል ቆንጆ ልጅ ነው ያለን። አባቷና እናቷ ወደ ሌላ ከተማ ለመዘዋወር ወስነው አብራቸው እንድትሄድ ቢጠይቋትም እሷ ግን እምቢ በማለት በአንድ አፓርታማ ውስጥ ለብቻዋ ለመኖር ትወስናለች። ነገር ግን በትክክለኛው እሷ በትምህርት ቤት ውስጥም በጣም ታዋቂ ከሆነው ተማሪ ጋራ ለ2 ዓመታት ያህል በአንድ አፓርታማ ውስጥ አብራ ስትኖር የነበረ መሆኑ ነበር። ይህንን አብረው እንዲኖሩ ያደረጋቸው ምክንያት ለመረዳትም ፊልሙ 2 ዓመታት ወደ ኋላ ይመልሰንና በትምህርት ቤት ውስጥ እያንዳንዷ ሴት ተማሪ የምትወደው ሺን የተባለው በጣም ታዋቂ ተማሪ እናገኘዋለን። የሃና የቅርብ ጓደኛ ሚንዙ ለሺን ፍቅር ስለነበራት የውስጥ ስሜቷን ብትነግረውም እሱ ግን በጭካኔ ውድቅ ያደርጋታል። ሃናም በዚህ ተናደል ትጋፈጣ በመሄድም መንገዱን ዘግታበት እንዴት እንዲህ ባለ ሁኔታ ፍቅሯን ውድቅ ታደርገዋለህ? እሱ ግን እሷ ከሱ ጋር ለመነጋገር የጓደኛዋን ሁኔታ እንድትጠቀመው በማሰብ አንቺም እወድሃለሁ እንዳትይም ብቻ ስላተናዳ ከደረጃው ላይ ወደ ታች ስትገፋው እጁ ስለተሰበረ እሱም እስከ ቤቱ ድረስም በጀርባ እንድትሸከም ያስገድዳታል። በዛ ሰዓትም ሁለቱም በአንድ ህንፃ ውስጥ ጎን ለጎን በሚገኙ አፓርታማዎች ውስጥ እንደሚኖሩ ይረዱና ወደ አፓርታማ አስገብቶ ምግብ እንድታበስልለት ያስገድዳታል። ሃናም እሱን ያለ ሸሚዝ ስታየው በድንጋጤ ሀሳቧ ተከፋፍሎ በአጋጣሚ ቤቱ ውስጥ እሳት ታስነሳለች። ሃናም ደጋግሞ ይቅርታ ብጠይቀውም እሱ ግን የእኔ አፓርታማ እስኪጠገን ድረስ በአንቺ አፓርታማ ውስጥ አብሬሽ እኖራለሁ። በማግስቱ በትምህርት ቤት ውስጥም እሱ ወደ እሷ በመሄድ የአፓርታማውን ቁልፍ እንድትሰጠው ውስጥ ጠይቃትም ሃና ወደ እሱ ጠጋ ብላ አብረን እንደምንኖር ማንም ሰው ካወቀ እንጠፋለን፣ ከትምህርት ቤት የሚያባሩናል ብትለውም እሱ ግን በትክክል ካመሰገነችው ነገሩ ሚስጥር አድርጎት ለመጠበቅ ፍቃደኛ መሆኑን ነግራታል። እሷም እሱን መታገስ ባትችልምና ፊቱን እዛው ታደቃው ብትፈልግም እንኳን በትክክል ለማመስገን ትገደዳለች። ነገር ግን እሱ ውጭ ላይ እንደሚታየው ቀዘቀዘ ሳይሆን ደግና አሳቢ ሰው መሆኑን ስትረዳ ከሱ ፍቅር ይዛታል። እሱም እንደዛው ከሷ ፍቅር ስለያዘው አንድ ላይ መኖራቸውን ይቀጥሉታል። ወደ አሁኑ ጊዜ ስንመለስ ደግሞ እነዚህ የፍቅር ወፎች ጥንቃቄ በማድረግ አንዳንድ እቅዶችን ያወጣሉ። ሺን ማንኛውም ተማሪ አብሮ ሲሄዱ አይቶ ፍቅረኛሞች መሆናቸውንና አንድ ላይ እንደሚኖሩ እንዳይረዳ ለማድረግ ካህን 10 ደቂቃ ቀድመው ወደ ትምህርት ቤት ሄድና እቅዳቸውን ይሳካላቸዋል። ሚንዙና ፍቅረኛዋ ብቻ ሃናን ስለምታምናቸው ነገሩን ከነገረቻቸው ውጪ ማንም ሰው ፍቅረኛሞች መሆናቸውን ያውቅም ነበር። አንድ ቀን ግን ሪያን የተባለ መልካም ልጅ በትምህርት ቤት ውስጥ ሲመጣ ሁሉም ሴቶች በአንድ እይታ በፍቅር ወድቃሉ። እሱም ከሴቶቹ ጋር በእንግሊዝኛ ማውራት ሲጀምር እነሱ ሊረዱት ባለመቻላቸው ያሽፈባቸው ለ6 ዓመታት ያህል እንግሊዝኛ ተምራችሁ አሁንም አይገባችሁም? ሃና በዚህ ተናዳም እኛ ያለነው በጃፓን ስለሆነ ከኛ ጋር በጃፓንኛ ተናገር ብትሎም እሱ ግን በእንግሊዝኛ ይሰድባታል። እሷም በጃፓንኛ ተናገር አላልኩም እንዴ ስትለው እሱ በጃፓንኛ ሰድቧት ይሄዳል። ሃና ተናዳ እየሮጠች በመከተል እኔ ግን ገና ንግግሬን አልጨረስኩም ስትለው በአጋጣሚ ግን የሱ ሱሪ በመላው ትምህርት ቤት ፊት ወደ ታች ወድቃል። እሷም ይቅርታ እየጠየቀችው ሱሪውን ወደ ላይ ለመሳብ ልትረዳው ስትሞክር ይቅርታ ስለጠየቅሽኝ ብቻ የመምርሽ ይመስልሻል ብሎ ሊመታት ሲል ሺን በትክክለኛው ሰዓት ደርሶ ያድናታል። በዛን ጊዜ የሚያልጅ ራያን የሚባልና ከዚህ በፊት አሜሪካ ይኖር የነበረ የሺን ያክስት ልጅ መሆኑን እንረዳለን። ሁለቱም የቅርጫት ኳስ ለመጫወት አብረው የሚሄዱ ሲሆን ራያን በመካከላቸው የቅርጫት ኳሱን 3 ጊዜ ቀድሞ ያገባ ያሸንፋል የሚል ውድድር በማምጣቱ ለሺንም እኔ ካሸነፍኩ አንተ አብረኝ ወደ አሜሪካ ትመለሳለህ ይለውና ሁሉም ተማሪዎች ይገረማሉ። ራያንም አንተ በአሜሪካ ስላለ ዩኒቨርሲቲ መረጃ ጠይቀኸኝ ልኬልህ ነበር፣ ነገር ግን ምንም ምላሽ አልሰጠኸኝም። ምን ተፈጠረ? እዚህ ቦታ ላይ አትቀልድ፣ ይሄ ቦታ እኮ ላንተ አይመጥንም፣ ወደ አሜሪካ ሄደህ ኮሌጅ መማር አለብህ ይለውና ሺን ግን እሱን ችላ በማለት ሊሄድ ሲለም ራያን ፈሪና ውድድር የምትፈራ ትመስላለህ ስለው ሺን ግን የፈራሁትን አይደለሁም ብሎ መልሶለት ጨዋታውን ጀምሩታል። ሺን በጥሩ ብልሃት የመጀመሪያውን ቅርጫት ሲያገባ ራያን ተናዶ እሱን በተራ ይገባል። በመቀጠልም ሺን ሁለተኛውን ሲያገባ ራያን አሁን የሚከተለውና ሁለቱም 2 ነጥብ ላይ በመድረስ ጨዋታው ወደ መጨረሻውና ወደ ወሳኙ ነጥብ ይሸጋግራል። በመጨረሻም ግን ሺን 3ኛው ቅርጫት በብቃት አግብቶ ውድድሩን ያሸንፈዋል። ይሄ ማለት ሺን አሸናፊ ስለሆነ ወደ አሜሪካ ሄደም ራያን ተናደም ለሺን አንተ ወደ አሜሪካ መሄድ ያልፈለግከው በዚህ ትምህርት ቤት ውስጥ ፍቅረኛ ስላለች ነው አይደለ? አዎ በትክክል እዚህ ትምህርት ቤት ውስጥ በጣም የምወዳት ሰው አለችኝ ብሎ ይመልስለታል። ራያን ፍቅረኛው እንዲያሳየው ቢጠይቀውም ሺን ግን ፍቃደኛ ሳይሆን ጥሎት ይሄዳል። ሁሉም ሴት ተማሪዎች እሱ ፍቅረኛ እንዳለው ሲረዱ ልባቸው ቢሰበርም እሷ ግን በጣም ቆንጆ ብልህና ቆንጆ የሰውነት ቅርጽ ያላት መሆን እንዳለባት ይወያያሉ። ሃኔንን ስትሰማም ራሷን ተመልክታ ከሰዎቹ ግምት በታች መሆኗን በማሰብ በውስጧ ማነስ ይሰማታል። ነገር ግን ከቤት ሲወጡ በትምህርት ቤት ውስጥ ማንም ሰው አብረው መኖራቸው እንዳያውቅባት ብትሰጋም ሺን ግን እኛን የሚለየን ምንም ነገር የለም፣ እርስ በርስ ባለ ማንነት ተግባብተናል ብሎ ያረጋጋታል። በማግስቱ በትምህርት ቤት ውስጥ ራያን የሺንን ፍቅረኛ ለማግኘት ፍለጋ ይጀምራል። ሺን ጥሩ የሰውነት ቅርጽ ያላቸውን ሴቶች እንደሚወድ ስለሚያውቅ እንዲህ አይነት ሴቶችን በሙሉ በጥንቃቄ መከታተል ቢጀምርም ሙከራዎቹ በሙሉ ግን ሳይሳካለት ይቀራሉ። ሃና የሚያገኘውን ሴት ሁሉ ዝም ብሎ በመከታተሉ ብትንቀውም እሱ ግን
እኔን ዝም ብዬ አላደረገውም። ለሼን ታማኝ ሆነች ቆንጆና ጥሩ የሰውነት ቅርጽ ያላትን ፍቅረኛውን እየፈለኩለት ነው። ከዛም እሱ ብዙ ጊዜ እንደዚህ አይነት ልጆችን ቢያገኝም እሱ ግን የፍቅር ጥያቄ ሲያቀርብላቸው ወዲያውኑ ፍቃደኛ በመሆናቸው ለሼን ታማኝ እንዳልሆኑና የሼን ፍቅረኛም ሊሆኑ እንደማይችሉ ሲያስረዳት ሃና በውስጧ ደስታ ይሰማታል። ራያን በድንገትም ቆይ እስኪ አንቺ እኮ በአንድ ክፍል ውስጥ አብረሻቸው ስለምትማሪ ታውቂያታለሽ፣ የሼን ፍቅረኛ ማን እንደሆነች ንገሪኝ ቢላትም እሷ ግን ማን እንደሆነች እንደማታውቅ ተናግረዋለች። እሱም ሃናን በትኩረት ከተመለከተ በኋላ ለሼን እንደማትመጥን እርግጠኛ በመሆን ሊመረምራቸው ካሰባቸው ሴቶች ዝርዝር ውስጥም ሙሉ በሙሉ ይሰርዛታል። በሌላ በኩል ሼን ከአባትየው ገንዘብ ሳይቀበልና በራስ ጥረት ለመኖር ሲል በአንድ ምግብ ቤት ውስጥ አስተናጋጅ ሆኖ እንደሚሰራ እንረዳለን። ታላቅ ወንድሙ ፎቶግራፍ አንሺ ሲሆንም ለሼን ሪያን አንተን ወደ አሜሪካ ወስዶ የአባትህን ድርጅት እንድትረከብ ሊያደርግህ መምጣቱን አውቃለሁ። አንተ ግን በሃና ምክንያት እምቢ አልከው አይደለ? አዎ። ከዛም ወንድሙን አንድ ሰው የሚወዳትን ሰው እንዴት መጠየቅ ይችላል? ወንድምየውም እሷን በትክክል ለመጠየቅ ገንዘብ ያስፈልጋል፣ ምክንያቱም ገንዘብ በህይወት ውስጥ በጣም አስፈላጊው ነገር ነው ይለውና በዚህ መሃል ሃና ወደ ቤት ስትመለስ በአፓርታማው ፊት ለፊትም ሪያንን ድንገት ታገኘዋለች። ልታስቀይሰው ብትሞክርም ሪያን የሽንን የአፓርታማ አድራሻ አሳይቶ የት እንደሚገኝ ስጠይቃት በመዋሸት አፓርታማው በጣም ሩቅ እንደሆነ ትነግረዋለች። እሷን በፍጥነት ወደ አፓርታማው ብትሮጥም ልክ በሩ ልትከፍተው ስትል ግን ሪያን እዛው በሩ ላይ ቆሞ ታገኘዋለች። ዋሽተሽኛል፣ ደግሞ የሽን አፓርታማ ቁልፍ አንቺ ጋር ምን ያደርጋል? ስለትሷ ትጨነቅና እኔ እዚህ ቤት ውስጥ ተቀጥሬ የምሰራ ሰራተኛ ነኝ፣ ጠርጋለሁ፣ አጥባለሁ፣ ከዛ ደግሞ ደሞዝ እከፈላለሁ ብላ ተዋሸውና አምኗትም እኔ ወደ ውስጥ መግባት ፈልጋለሁ ቢላትም እሷ ግን አይቻልም፣ ሼን አሁን ቤት የለም። ልክ በሩ ልትዘጋው ስትል ሪያን ድጋሚ ያስቆማት ለመግባት ቢገፋትም እሷ ግን በኃይል አስወጥታ በሩን ከዘጋችው በኋላ አፓርታማውን በፍጥነት ማጽዳት ትጀምራለች። አብረ የተነሷቸውን ፎቶዎችንም ደብቃ ትጨርሳለች። በዚህ መሃል ሪያን ውጭ ቆሞ በሩን ክፈቺ እያለ ጮህና በመጨረሻም በሩን በድንገት ስትከፍተለት በሩ አፍንጫውን መጥቶት ቢጎዳም እሱ ግን ህመሙን ችላ በማለት በቀጥታ ወደ ውስጥ ይገባል። እያንዳንዱ ቦታ በጥንቃቄ መመልከት ሲጀምር ሃና በድንገት የሷ ዕቃ መሬት ላይ ወድቆ ታይና ልትደብቀው ብትሞክርም ስላየባት የሌለ ነገር አውርታ ተሸውደውና ሰዎች ነገሩን በተሳሳተ መንገድ ተረድተው ከሼን ጋር የፍቅር ግንኙነት እንዳላት እንዳያስቡ እዚህ ቤት ውስጥ እንደምትሰራ ለማንም እንዳይነገር ትለምነዋለች። እሱ ግን ይህንን ሀሳብ ከአእምሮሽ አውጪው፣ እሱ አንቺን ዞር ብሎ ላይሽ እንኳን አይችልም። በዛው ሰዓት ሼን ወደ ቤት ይመጣና ሪያንም እኔ ወደ ውስጥ መግባት ፈልጌ ነበር፣ እሷ ግን ከለከለችኝ። ደግሞ እውነቱ ለመናገር ከሰው የበለጠ ቆንጆና ጥሩ የሆነ ሰራተኛ መቅጠር ነበረብህ ስለው ግራ ገብቶት የምን ሰራተኛ ሲል እሷም ወዲያውኑ እኔ ሰራተኛ ነኝ እኮ ብላ ትመልሳለች። ሼን ግን እውነቱ ለመናገር ይወስንና ሃና በትክክል የሱ እውነተኛ ፍቅረኛ መሆኗን ይፋ ያደርገዋል። ሪያን ነገሩን ሲሰማ ደንግጠው እንዴት እንደዚህ ሊሆን ይችላል? እሷ እኮ ቆንጆ አይደለችም፣ ማራኪነትም የላትም፣ እንዲያውም እንግሊዝኛ እንኳን መናገር አትችልም። እንደ ሰው ያለ ሴት ያንተ ፍቅረኛ ልትሆን አትችልም ይለውና ሼን ግን ሃና ለሱ ተስማሚና የምትመጥነው መሆኗን ሲነግረው ነገሩን በራሱ ለማረጋገጥ ሲል አብሯቸው በዛው አፓርታማ ውስጥ ለመኖር ሀሳብ ያቀርባል። ሼንም በሀሳቡ ሲስማማ ሪያን በጣም ጥሩ ነው፣ አብራችሁ እኖራለሁ፣ እንደ ሰው ያለ ሴት እንደማትመጥን አረጋግጬም ወደ አሜሪካ ወስደሃለሁ። ከዛን ሰዓት ጀምሮም ሶስቱም በአንድ አፓርታማ ውስጥ አብረው መኖር ጀምራሉ። አንድ ላይ ይበላሉ፣ ይጠጣሉ፣ ጥርሳቸውንም እንኳን በአንድነት ይቦርሻሉ። ሃናም ለሪያን በጥሩ ሁኔታ እንክብካቤ ለማድረግና በሁሉም መንገድ ደግነቷን ለማሳየት ትጥራለች። እሱ የሚወዳቸው ምግቦችን እያበሰለች የመታጠቢያ ውሃውንም ብታዘጋጅለትም እሱ ግን አሁንም እሷን ዝቅ አድርጎ መመልከቱን ይቀጥላል። እሷና ሼን አንድ ላይ ሲሄዱ ባያቸው ቁጥርም እንዴት እሱን እንዲህ ልትቀይረው ቻለች እያለ ያስባል። ከዛ ግን ሼን ከሃና ጋር በመሆን ሳህን ሲያጥብ ሲመለከት በመካከላቸው ባለው ደስታና ሰላማዊ አኗኗር መቅናት ጀምሯል። እየቆየም ሪያን ቀስ በቀስ መለወጥ ይጀምራል። የሷን ምግብ በጣም ከመውደዱ የተነሳም ከሼን ጋር ለምግቡ መጣላት ይጀምራሉ። እሷም የሱን ሸሚዝ ታስተኩስለት እያየ በውስጡም እሷን ያላግባብ በግፍ ፈርጄባት ይሁን እንዴ ብሎ ያስባል። በዚህ ምክንያትም በመካከላቸው ያለው ግንኙነት ደረጃ በደረጃ እየተሻሻለ ሲመጣ ሃና ይህንን ለውጥ ታስተውለዋለች። አንድ ቀን ማታ ሪያን አንቺ በእውነት ጥሩ ሰው ነሽ፣ በጣም በጥሩ ሁኔታም ትንከባከብኛለሽ፣ ልብሶቼንም ጭምር ታስተኩሽልኛለሽ። ነገር ግን አሁንም ቢሆን በአንቺ ውስጥ የጎደለ ነገር ሳለ ልታሸንፊ አትችይም። የምግብሽ ጣዕም ጥሩ ቢሆንም ግን ምንም አይነት ቆንጆ ስሜት የለውም። የጣፋጭ ምግብ አሰራረሽም እንደዚህ የጎደለው ነገር አለ። ማባያ ሶስሽ ውስጥ የሆነ ነገር ይጎለዋል ብሎ አቃቄር ሲያወጣ ይቆየና እኔ ለአንቺ ነጥብ ብሰጥሽ 70% ብቻ ነው ይላትና በዚህ ንግግሩ ተናዳ ምርት ላይ ዘርራ ትጥለዋለች። ከዛሬ ጀምሮ አሰቃይሃለሁ፣ በፈላሃ ውስጥ የምትታጠብ ነው ማድረግ ብላ ትጮህበታለች። አንተ እኔን ቆንጆ በእንግሊዝኛ ጎበዝ ወይም የሰውነት ቅርጽ ያላት ሴት መሆን አለመሆኔን መገምገም ምንም አይነት መብት የለህም ብላ ትጮህበትና እሱም አላርፈ ብሎ ንዴቷ ስላለቀቃትም ሼን ከቤት ያስወጣዋል። ከዛም እሷ ለሪያን መልሼ እንድትገባ ፍቅድልሃለሁ፣ ግን በአንድ መስፈርት ብቻ ነው። እኔ ሼንን በደንብ እንደምገባው ካረጋገጥኩልህ ወደ ውጪ ለመውሰድ የምታደርገውን ጥረት ታቆማለህ።
እሺ ጥሩ ነው፣ ግን ይሄ መሆን እድሉ ከስንት አንድ ነው። በሌላ አነጋገር በጭራሽ የማይቻል ነገር ነው እያለ ያሽፈባት እሷን በሩን ፊቱ ላይ ተዘጋውና በዚህም ሁለተኛ ጊዜ አፍንጫው ላይ አደጋ ትደርስበታለች። በሌላ ቀን የሽን ወንድም ሽን ወደ አሜሪካ ዩኒቨርሲቲ ለመግባት የሚያደርገውን የማመልከቻ ሂደት ሲቀጥል አይተውት በአሜሪካ ለመማር እያቀደ መሆኑን ይረዳል። ሽንም ለወንድሙ እኔ ይህንን ሁሉ እያረኩ ያለሁት ለሃና ብዬ ነው፣ እባክህንን ሚስጥር ለሃናም ሆነ ለራያ እንዳትናገር ብሎ ይለምነውና በዛው ሰዓትም ራያን እዛው ይደርስና ሽንን ናስኪ ወጣ እንበልና ንዛና ስለው ሽን ግን አልችልም፣ አሁን በስራ በጣም ተጠምጃለሁ በማለት ጥያቄውን ውድቅ ያደርገዋል። ራያንም በዚህ ሁኔታ ሽን ሙሉ በሙሉ የተቀየረ እንደሆነ ይሰማዋል። ይህ ሁሉ ለውጥ የመጣው ደግሞ በሃና ምክንያት መሆኑ ይገባዋል። የሽን ወንድምም ለራያን የሃና በሽን አጠገብ መገኘት ከልጅነቱ ጀምሮ ተሸክሞት የኖረውን ያንን ትልቅ የስሜት ባዶነት እየሞላለት ነው። እንደሚወዳትና መቼም ቢሆን ጥሏት እንደማይሄድ ማወቅ አለብህ። አንተ ራስህ የአባትህን ድርጅት ለመረከብ መገደድህ የማይቀር ነው በማለት ራያን እውነቱን እንዲረዳ ያደርገዋል። ቆየት ብሎም ሃና ለሽን ጃኬት ለመግዛት ትወስናለች። ራያንም የሃና የፋሽን ምርጫ በጣም አሰቃቂ መሆኑን ያስተውላል። የአለባበስ ምርጫሽ በጣም አስከፊ ነው፣ እኔ ላግዝሽ በማለት ሊረዳት ይወስናል። በመጨረሻም ራያን ለራሱ የሚሆን ጃኬት ይመርጣል። ሃናም ይሄ ጃኬት በእውነት ላንተ ይስማማል፣ በጣም አምሮብሃል ስትለውም ምን ነው ወደ እኔ ለመጠጋትና እንድወድሽ ለማድረግ እየሞከርሽ ነው እንዴ? እኔ እኮ በመካከላችን ጥሩ ግንኙነት እንዲኖር ብቻ ነው የምፈልገው። ምክንያቱም አንተ የሽናኩት ልጅ ነህ። እኔን ትንሽ መውደድ ከጀመርክ ምናልባት እኛ መተናኮስን ታቆማለህ፣ ሽንንም ወደ አሜሪካ ለመውሰድ የምታደርገውን ጥረትን ትተዋለህ ብዬ ነው ብላ ትመልስለታለች። ራያንም በድንገት ይዟት ይጠጋና እኔ ለሽን አንቺ በቀላሉ የምትገኝ ሴት እንደሆንሽ እኔን እንደወድሽ ለማድረግ እየሞከርሽ እንደነበረ ነግረዋለሁ። ሃና በነገሩ በጣም ተናዳ ትመታዋለች። እኔ የፈለግኩት በመካከላችን መልካም ግንኙነት እንዲኖር ብቻ ነው፣ ከዚህ ውጭ ምንም የፈለግኩት ነገር የለም ብላ በንዴት ትጮኻለች። ሽን ወደ ቤት ሲመለስ የጣትና ራያን በመካከላቸው ስለተፈጠረው ጸብ ይነግረዋል። ሽን እሷን ፍለጋ ሲወጣና ሲያገኛት አሁንም ራያን እየተሳደበች እንደሆነ ይመለከታል። ወደ ሰው ጠጋ ብሎም አንቺ ወደ ራያን ለመጠጋት ወይም የእኛን ግንኙነት እንዲቀበል ለማስገደድ ምንም አያስፈልግሽም፣ ምክንያቱም እሱ እኮ አንቺን ባልሽበት ማንነት ልክ እንዳለሽ አድርጎ ይቀበልሻል፣ ይወድሻል። እሷም እኔ ይህንን ሁሉ ያደረግኩት ራያን ክትር ስለሆነ ነው፣ ምናልባት አንተን ወደ አሜሪካ ይዞ ሊሄድና ያሰጠኝ ይችላል ብዬ ፈርቼ ነው፣ ከአንተ መለየት በጭራሽ አልፈለገም ብላ ፍርሃቷን ትነግረዋለች። እሱም በፍቅር አቅፋ ይጻናታል። እኔ መቼም ቢሆን ጥዬሽ አልሄድም። በነጋታው ጠዋትም ራያንን ይቅርታ ለመጠየቅ ትሄዳለች። ስጦታ ይዛለት ፍሪጁን ስትከፍተውም እሱ ራሱ እሷን ይቅርታ ለመጠየቅ ኬክ አዘጋጅቶላት እንደነበረም ታያለች። አብረው ተቀምጠው እየበሉም በመጨረሻም ይታረቃሉ። እሷም ለመሆኑ ሽን ወደ አሜሪካ ለመውሰድ ለምንድነው ይህንን ያህል የፈለግከው? የአባቴን ድርጅት መረከብ አለበት፣ ምክንያቱም ይህንን ማድረግ የሚችለው ብቸኛው ብቁ ሰው እሱ ብቻ ነው። ከ10 ዓመት በፊት ሽን ከኛ ጋር አብሮ ይኖር ነበር። ለእኔም እንደ ታላቅ ወንድሜ ነበር። ሁሉ ጊዜም ከማንኛውም መጥፎ ነገር ሁሉ ይጠብቀኛል። እኔን የነካኝና የረበሸኝ ሰው ሁሉ በሽን ይመታና ይቆጣ ነበር። እንደ ጀግና እንደሚያዩና በሁሉም ነገር እሱን መምሰል እንደሚፈልግ ይነግራታል። ሽን የማይችላቸውና ራያን ሊያደርጋቸው የሚችላቸውን ነገሮች በመንገር በራስ የመተማመን ስሜቱን ከፍ ለማድረግ ትሞክራለች። ሽንም ከውጭ ቆሞ ንግግራቸውን እያዳመጠ ራያን እሷ እንደወደዳት ይረዳል። ወዲያውም ወደ ውስጥ በመግባት ራያን እንዲተዋት ብሎ ሃናን ያቅፋታል። በነጋታው በትምህርት ቤት ሃናና ሽን የተዋደዱ እንደሆነ ወሬ ሲዋራ ነገሩን ታስተባብለዋለች። ነገር ግን ሴቶቹ አብሮ ሲራመዱ እንዳዩዋቸው ይነግሯታል። ሽን ጣልቃ ሊገባ ስለምራያን ቀድመውት ሃኔን የጓደኛ ናት፣ እኔም ካለሁበት አሜሪካ ድረስ የመጣው ስለናፈቀችኝና ለያዝ ስለፈለኩኝ ብቻ ነው። ሃና ከሽን ጋር አብራ ሄደችው ደግሞ እሱን ያጎት ልጅ ስለሆነ ብቻ ነው። ከዛም ስለ እሷ መጥፎ ነገር በሚያወራ በማንኛውም ሰው ላይ ይስታል። በኋላ ላይ ስለረዳት ራያንን ታመሰግነዋለች። እሱ ግን እኔ ይህንን ያደረግኩት ላንቺ ብዬ አይደለም፣ ሽን ከትምህርት ቤት እንዳይባረር ስለምፈልግ ብቻ ነው። ውሸትን አቁም፣ አሁን ለእኔ እንደምታስብልኝ ግልጽ ነው። በዚህ መሀልም በጨዋታ መልክ መከራከር ይጀምሩና ሽን ግን ጥሏቸው ይሄዳል። በነጋታውን በትምህርት ቤት ራያን አሁንም የሃና የወንድ ጓደኛ መስሎ መታየቱን ይቀጥላል። በዛው ሰሞኑም የትምህርት ቤቱ ፌስቲቫል ጀመርና እያንዳንዱ ክፍል ደግሞ ልዩ ዝግጅት እንዳይቀርብ ይጠየቃል። ራያን መጀመሪያ ላይ ላለመሳተፍ ቢወስንም ሽን የተሳተፈ እንደሆነና የሽን ክፍልም ባለፈው ዓመት አንደኛ እንደወጣ ሲያውቅ ሀሳቡን ይቀይራል። እሱ ራሱ ተሳትፎ አንደኛ ደረጃ ለመውሰድ ይወስናል። የክፍሉን ተማሪዎች በሙሉ ሰብስበውም የሽንን ክፍል አሸነፈን፣ ውድድሩን ለማሸነፍ የሚቻለውን ሁሉ ነገር ማድረግ አለብን። እያንዳንዱ ክፍል ለፌስቲቫሉ መዘጋጀት ጀምረና የሃና ክፍል ደግሞ ጣፋጭ ምግቦችን እንዲያዘጋጅና እንዲያቀርብ ተመድቦ ብዙ ጣፋጮችን ታዘጋጃለች። ሽንንም አስተያየቱን ጠይቀው ጥሩ እንደሆኑ ይነግራታል። ነገር ግን ሃና ከመሳቢያ ውስጥ አንድ ነገር ለመውሰድ ስትነሳም በድንገት የሽንን የአሜሪካ ዩኒቨርሲቲ ማመልከቻ ፎርም ታገኘዋለች። ሁሉንም መረጃዎችን አስቀድሞ እንደሞላ ስትረዳ የዩኒቨርሲቲ ማመልከቻውን ታሳየውና በአሜሪካ ዩኒቨርሲቲ ለመማር እያሰበ እንደሆነ ይነግራታል። እሱ እኮ 4 ዓመታት ብቻ ነው በማለት ሊያረጋጋት ይሞክራል። ነገር ግን ይህንን ማቋቋም እንደማትችል ትነግረውና ለ4 ዓመታት ይቅርና ለ4 ቀናት እንኳን ካንተ መለየት አልችልም አዝና ትወጣለች። ሚዙም ተጻናት ትመጣና ሽን ሀሳቡ እንዲቀይር ለማሳመን ልትረዳት ቃል ትገባላታለች። ነገር ግን ሃና ራሷ ልታናግረው እንደምትፈልግ ነግራ አይሆንም ትላታለች።
በፌስቲቫሉ ቀን ራያን ክፍሉን ያነቃቀዋል። በዚህ ዓመትን በእርግጠኝነት ማሸነፍ እንዳለባቸው ያሳውሳቸዋል። ከዛ በኋላም ሃና ለማየት ሲሄድና ሲያተን በውበቷ ይገረማል። እሷ ግን እንደገና በእንግሊዝኛው የሰደበኝ ነው ብላ ታስባለች። ራያንም ሽን ያላንቺ መኖር ስለማይችለው እባክሽ ወደ ቤት ተመለሺ በማለት ይጠይቃታል። አሁን በመጨረሻም ወደ አሜሪካ ይዘው ስለምትሄድ በአሁኑ ሰዓት በጣም ደስተኛ አንተ ነህ መሆን ያለብህ። ራያንም ይበሳጭባታል። በዛው ሰዓትም የክፍሏ ሴቶች ከስራ እረፍት እንድትወስድ ይነግሯታል። ከራያን ጋራም ጓደኛው መስላ በፌስቲቫሉ ላይ ትዞራለች። ራያን አጋጣሚውን በመጠቀም በሽን ላይ ያፌዝባታል። ከዛም ወደ ጥንዶች ውድድር ይጎታታል። ሁለቱም ለእያንዳንዱ ጥያቄ መልስ ማግኘት አቅቷቸው የመጨረሻውን ደረጃ ይዛሉ። ሲቀራረቡ ሽን በድንገት ማንነቱን ደብቆ በመምጣት በመጨረሻው ሰከንድ ያድናታል። ከእሷ ጋር መነጋገር ይጀምራል። እሱ መሄድ የሚፈልገው እሷን ለመጠበቅ የሚችል ስኬታማ ሰው ለመሆን ብቻ እንደሆነ ይነግራታል። ነገር ግን እሷ ተናዳ እኔ ሳለቅስ አጠገቤ እንኳን ሳትኖር እንዴት ልጠብቀኝ ትችላለህ? እንባዬ ማልጠርግልኝ ነው ማለቅፈኝ ነው። ይሄንን ካደረግ ግንኙነታችን ያበቃለታል ብላ ጥላው ትሄዳለች። ከባድ የጎርፍ መጥለቅለቅና ዝናብ በመኖሩ ምክንያትም ባቡሮች መቆማቸውን ይረዳሉ። ራያን ለጊዜ ወደ እሱ ቦታ ሊወስዳት ተገዶም ለሽንም ነገሩን ያሳውቀዋል። እሱም ወዲያውኑ መጥቶ ሊወስዳት ይፈልግም ራያን ውጪ ያለውን አየር ሁኔታ ከባድ ስለሆነ ባለበት እንዲቆይ ይመክረዋል። ባቡሩ እንደገና መስራት ሲጀምርም ሃና እንደሚመልሳት ቃል ይገባል። ራያን ሃና መንከባከብ ጀምርና የምትለብሰውን ልብስም ይሰጣታል። ትኩስ ነገርም ያዘጋጅላታል። ሺንም ደጋግሞ ለመደወል ቢሞክርም ሳትመልስላት ትቀራለች። ራያን ስልኩን ሰጥቷትም እኔ የምታጠቢያ ቤቱን እስካዘጋጅ ድረስ ስልኩን አንሺው። እሷ ግን አሁንም የሽንን ጥሪ ይችላ ትለዋለች። የሽን ወንድምም ጠይቀው መጥቶ ሃናን ጠይቀዋል። ሽን እንደገና ቢደውልም በዚህ ጊዜ ራያን ይመልስና ሃና በአሁኑ ሰዓት የታጠበች ነው። በንግግራቸው መሀልም ሼን ራያንን ለሃና ምን ያህል ደረጃ እንደሚያወጣላት ጠይቀውና ራሷን በተሻለ ሁኔታ ብትንከባከብ የበለጠ ቆንጆና ማራኪ ብትሆን የእንግሊዝኛ ቋንቋን ብታሻሽል በእውነቱ ከ100 ወስጣታለሁ። ይሄን በመስማቱም ሼን በድንገት ከጁል ታመልጥ እንደምትችል አስበው ይፈራና እሷን ለማየት በዝናብ ውስጥ እየሮጠ ከመጀመሪያው ቀን ጀምሮ አብሮ ያሳለፋቸውን ትዝታዎችን በሙሉ ያስታውሳል። ለእሷ ሲልም ጠንካራ ለመሆን ወደ አሜሪካ በመሄድም ወይም አጠገባ በመቆየት መካከል ግራ ይጋባል። ሺን ለወንድሙም የምወዳቸው ሰዎች ሁሉ ጥላውኝ እንደሄዱት ሁሉ እሷም ጥላኝ ትሄድ ይሆን ብዬ በጣም ፈርቻለሁ በማለት ይናዘዛል። ወንድሙ ግን አሁን ዋናው ነገር ሄዶ ይቅርታ መጠየቅ እንደሆነ ይነግረዋል። በራያን ቤት ሶፋ ላይ ተኝታ ይንከባከባታል። እሷ ሳታውቀው ስለ ሺን ማሰብ ትጀምራለች። ነገር ግን ራያን አጋጣሚውን በመጠቀም ወደ እሷ አስጠጋና አስተናቃ ትደነግጣለች። ወዲያውኑም ገፍትራው በዛው ሰዓትም ሺን ደርስና እሷንም ይዟት ወደ ቤት ይመለሳል። ሃና የተፈጠረው ለሱ ለመናገር ፈቃደኛ ስላልሆነች ምን እንደተፈጠረ ራያንን ለመጠየቅ ይሄዳል። ራያንን በግልጽ ወድጃታለሁ ሲለው ሺን ወዲያውኑ ይመታውና ሁለቱም መጣላት ጀምራሉ። ሺንም አንተ እኔ ሁሉ ጊዜ እንደማስበው ጀግና አይደለህም። ከዛም ራያን ወደ ጃፓን ከመጣ ጀምሮ እሱን ይፈራው እንደነበረም ያምናል። ምክንያቱም ራያን ለሃና ስሜት እንዳለው ያውቅ ነበር። ራያንም እሷ አንተ እንደምታይ እርጋኔን አይተኝ ስለማታውቅ እኔ መቼም አንተ መሆን አልችልም። ከዛም ለሱም ከእንግዲህ በሱ ላይ መደገፉን እንዳቆም የአባቱን ድርጅት ራሱ እንደሚረከብና አንድ ቀንም ከሽን የበለጠ የተሻለ ሰው እንደሚሆን ይነግረዋል። በትምህርት ቤት ውስጥ አንድ ሰው የሃናንና የሽንን ፎቶዎች በትምህርት ቤቱ አቅራቢያ ያለጠፋቸው ስለነበረ ወሬ ይጀምራል። ተንኮለኞቹም እንዳንቸለ ሴት እንዴት በትምህርት ቤት ውስጥ ካሉት ሁለት ምርጥ ወንዶች ጋር ተቀራረባለች። ነገር ግን ራያን በሁሉም ፊት ጣልቃ በመግባት እኔ ከሃና ጋር በፍጹም ፍቅር አልጀመርኩም፣ ምክንያቱም እሷ የሽን ፍቅረኛ ናት ብሎ ይናገራል። ለተማሪዎቹም መጀመሪያ ላይ ልክ እንደናንተ እኔም እሷን ንቃት ነበር፣ ነገር ግን በኋላ ላይ ደግና ታማኝ መሆኗን ተረዳሁኝ። 100% ነው የሚገባሽ። ሺንም አጋጣሚውን በመጠቀም በትምህርት ቤት ፊት ለሃና ያለውን ፍቅር በግልጽ ይናገራል። ከዛም ባጠገቧ እንደሚቆይና ወደ አሜሪካም እንደማይሄድ ይነግራታል። ሁለቱም ፍቅራቸውን ሲገላለጹ ተማሪዎችን መጨበጭብላቸዋል። ፊልሙም እንደዚህ ይጠናቀቃል።